የሲዳማ ክልል ምክር ቤት አመራሮች በክልሉ በአደጋ ስጋት ስራ አመራርና ድጋፍ ማስተባበሪያ ኮሚሽን በብላቴ ዙሪያ በዳሌ በዳራራና በዳራ ወረዳዎች ለመጠባበቂያ እህል ክምችት የተሰሩ የእርሻ ልማት ስራዎችን ተዘዋውረው ጎብኝተዋል። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንታ የከበደ እንዳሉት ከተረጅነት ለመውጣትና በአደጋ ጊዜ ምላሽ መስጠት የሚያስችል አቅም መገንባት መቻሉን ገልጸዋል። እጅግ በጣም አመርቂ ውጤት የተገኘበት አምና ተሰርቶ ነበር። ከአምራው ተሞክሮ ተወስዶ ዘንድሮ የተሻለ ስራ የተሰራበት እንግዲህ ይሄ የተሰራበት ዋናው ዓላማ እንደ ክልላችን በተረጅነት ወጥተው ሰው ራሱን እንዲችል ከፍተኛ ስራ እየተሰራ ነው የሚገኘው። በራሳቸው ጓሮ ላይ ሰርተው እንዲጠቀሙ ከማድረግም አኳያ በተለያዩ ግብአቶች ተሰጥቷቸው ከተረጅነት ወጥተው ከልመና ወጥተው ራሳቸውን ችለው ሌሎችን መርዳት የጀመሩበት ሂደቶች አሉ። ለረጅም ጊዜያት ሳይታረሱ የቆዩ መሬቶችን በማልማት ከዚህ ቀደም በክልሉ ላጋጠሙ ችግሮች ከመጠባበቂያ እህል ክምችት በራስ አቅም ድጋፍ መደረጉን የገለጹት አፈ ጉባኤዋ ዘንድሮ ከ350 ሄክታር በላይ መሬት በዘር መሸፈን መቻሉ ትልቅ ለውጥ መሆኑን ጠቁመዋል። እንደ ግላችን በ300 በክልል ደረጃ በ350 ሄክታር ላይ እንደዚህ አይነት በቆሎች ተሰርተዋል። ቅድም በዳራራ ወረዳ ላይ አይተናል። ወደ 70 ሄክታር በላይ የለማውን አይተናል። እጅግ በጣም አመርቂ የሆነ አሁን ለመድረስ እያኮበከበ ያለውን አይተናል። ዘንድሮ ደግሞ የአየሩ ሁኔታ በጣም መልካም ስለሆነ ምርትና ምርታማነትን ከሌላው ጊዜ የበለጠ እንጠብቃለን። ይህን የተሻለ አፈጻጸም በማላቅ በቀጣይ በራስ አቅም ፈጣን ምላሽ መስጠት የሚያስችል ውጤታማ ተግባር ተጠናክሮ እንደሚቀጥልም ወይዘሮ ፋንታዬ ገልጸዋል። በምክር ቤቱ የግብርናና ገጠር ልማት ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ዱካሌ ላሚሶም በክልሉ ለአደጋ በቂ ምላሽ መስጠት የሚያስችል አቅም መፈጠር መቻሉን አድንቀዋል። ሁሉም ሰብሎች በጥሩ ደረጃ ላይ እንዳሉ አይተናል። የውሃ የተኛ ውሃ ማስወገጃ ፍሳሾችንም አደራጅቶ አይተናልና ሰብሉ በጥሩ ሁኔታ አሁን የሚታየው ስለዚህ ባየነው እንግዲህ ካሁን በኋላ ምናልባት ይህን ዘርፍ አጠናክሮ መቀጠል ከተቻለ ተስፋ የሚጣል ነው ዘንድሮ ያየነው። የሲዳማ ክልል አደጋ ስጋት አመራርና ድጋፍ ማስተባበሪያ ኮሚሽን ዋና ኮሚሽነር አቶ ኃይሉ አሰና እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገርና የእርዳታ አስከፊነት በመታመኑ በክልሉ ክፍት መሬቶችን በመለየት ከ350 ሄክታር በላይ መሬት በበቆሎ መሸፈን መቻሉን ተናግረዋል። እንደ ሀገር ከተረጅነት ወደ ምርታማነት መሸጋገር እንዳለብንና እርዳታ አስከፊ እንደሆነ በአገር ደረጃ የተቀመጠ ዳይሬክሽን አለ። ከዚህ መነሻ እንደ ክልልም የክልላችን ፕሬዝዳንትና ፓርቲ ጽህፈት ቤት በተሰጠው ዳይሬክሽን መሰረት ክፍት መሬት ያለባቸው ኤሪያዎችን ለይተናል። ከዛ በኋላ በልግ አምራች የሆኑ ወረዳዎች የትኞቹ ናቸው የሚለውን ከለየን በኋላ ከ350 ሄክታር በላይ መሬት ኦልሞስት 400 ሊሆን የሚችል መሬት ሄክታር መሬት በዚህ ስራ በበልግ በበቆሎ እርሻ ተሰርቶ እንደምታዩት ጥሩ ይዞታ ላይ ነው አሁን ላይ የሚገኘው። ዋና ኮሚሽነሩ አክሎም የጉብኝቱ ዋና ዓላማ በካላሞ ፕሮጀክት የተሰሩ ስራዎችን በመመልከት ጠንካራ ጎኖችን አጠናክሮ ለመቀጠልና ቀጣይ ተግባራትን ገምግሞ ለማረም እንዲቻል በማለም የተካሄደ መሆኑን ገልጸዋል። የዛሬው ጉብኝት ዋና ዓላማ እንደምታውቀው የተሰሩ ስራዎችን ማየት ነው። በዚህ በካላሞ ኢኒሺዬቲቭ የተሰሩ ስራዎችን በማየት ጠንካራ ጎኖች ካሉ ለቀጣይ አጠናክረን ለመቀጠል ክፍተቶችም ካሉ መታረም ባለባቸው ጉዳዮች ላይ አርመን ለመንቀሳቀስ ለመሄድ በቀጣይ መሬቶችን ማስፋት እንፈልጋለን። ሌሎች አካባቢዎች ላይ ሰፋፊ መሬቶች ያልጀመርናቸው ያለሙ መሬቶችም ፈልገን እነዛ ላይም እንደ መንግስት አቅጣጫ እንዲቀመጥና በቀጣይነት ለመስራት ምቹ ሁኔታ እንዲፈጠርልን ጭምር ይሄን ስራ ለመስራት ነው የዛሬው ጉብኝት ዓላማ። በክልሉ በተለያዩ አካባቢዎች በተካሄደው ጉብኝት የክልሉ ምክር ቤት ከፍተኛ የስራ ኃላፊዎችና የኮሚሽኑ አመራሮች ተገኝተዋል።